ለሶስት ተከታታይ ቀናት የሐዘን ቀን ታወጀም። የኢትዮጵያ የኒኩሌር ልማት ድጋፍ እያገኘ ነው። ጀነራል ታደሰ ወረደ ቁጭታቸውን ተናግረዋል። ተስፋ ለሰላም የአማራና የትግራይ ህዝቦች ትብብር ተስፋ እያገኘ ይገኛል። ለነጋዴዎች የመጨረሻ ማስጠንቀቂያም ተሰጥቷል። አሜሪካ አዲስ የጦርነት ስልት መጀመሯን አሳውቃለችም። ከሚወርደው የሚሳኤል ዝናብ ስር የሚሰማው የቴህራን ነዋሪዎች ድምፅ በዜናችን ይዘናል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 4 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው የመሬት መንሸራተት ህይወታቸውን ላጡ ወገኖች ለሶስት ቀናት የሚቆይ ክልላዊ የሐዘን ቀን መታወጁን የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ ገለጹ። የአገልግሎቱ ኃላፊ አቶ ኃይለማርያም ተስፋዬ ዛሬ በሰጡት ጋዜጣዊ መግለጫ በአደጋው ህይወታቸው ያጡ ወገኖች ለማሰብ ክልሉ ከመጋቢት 5 ቀን 2018 ዓ.ም ጀምሮ ለሶስት ተከታታይ ቀናቶች የሐዘን ቀን እንዲሆን መወሰኑን አሳውቋል። በናዳ ተቀብረው ከሚገኙት መካከልም 4 ተጨማሪ አስክሬን ዛሬ መገኘቱን የጨምሮም ገልጸዋል። በአደጋው 125 ሰዎች ህይወት መጥፋቱን የጠቀሱት የአገልግሎቱ ኃላፊ ቀሪ አስክሬኖች የማፈላለጉ ስራም ተጠናክሮ ቀጥሏልም ብለዋል። አደጋው በደረሰበት አካባቢ የሚገኘው የመንገድ መሰረተ ልማት ምቹ አለመሆኑን ለተጎጂዎች ሰብአዊና ቁሳዊ ድጋፍ የማድረስ ሂደቱ ፈታኝ ቢያደርገውም የተለያዩ አማራጮችን በመጠቀም ድጋፍ እየደረገ እንደሚገኝ አቶ ኃይለማርያም አብራርተዋል። ስዊድን ለኢትዮጵያ የኒኩሌር ልማት የቴክኖሎጂ ድጋፍ ልታደርግ ነው። የኢትዮጵያ ኒኩሌር ኤነርጂ ኮሚሽን ኮሚሽነር አቶ ሳንዱካ ደበበና በኢትዮጵያ የስዊድን አምባሳደር ማግኖስ ሊናስተን በሰላማዊ የኒኩሌር ኤነርጂ ልማት ዙሪያ ፍሬያማ ውይይት አድርገዋል። በውይይቱ ወቅትም አቶ ሳንዶካን ኢትዮጵያ በፈጣን የህዝብ ቁጥር እድገትና በኢንዱስትሪ መስፋፋት ምክንያት የሚመጣውን ከፍተኛ የኃይል ፍላጎት ለመመከት የኒኩሌር ኤነርጂን እንደ ዋነኛ አማራጭ እየተመለከተች መሆኑን ገልጸዋል። ይህ ጅምር ሀገሪቱ የኤነርጂ ዋስትናዋን በዘላቂነት ለማረጋገጥ ያላት ራዕይ የሚያሳይ መሆኑም ተመላክቷል። የስዊድን አምባሳደር ማግኑስ ሌናስተር በበኩላቸውም አገራቸው በኒኩሌር ሪያክተር ግንባታ በደህንነት አጠባበቅና በራዲዮ አክቲቭ ቆሻሻ አወጋገድ ረገድ ያላት የረጅም ጊዜ ልምድ ለኢትዮጵያ ለማካፈል ዝግጁ መሆናቸውን አረጋግጠዋል። ስዊድን በዘርፉ ያላት የላቀ የቴክኖሎጂ አቅምና የፖሊሲ ተሞክሮም ለኢትዮጵያ ማጋራቷ የሀገሪቱን የኒኩሌር ጉዞ ስኬታማ ለማድረግ ትልቅ አቅም እንደሚፈጥርም ገልጿል። ሁለቱ ወገኖች በቴክኖሎጂ ችግር ብቻም ሳይሆን በሰው ኃይል ልማት ዙሪያም በትብብር ለመስራትም ተስማምተዋል። የትግራይ የውድቀትና የከፍተኛ ሚስጥር በጥልቀት ሊመረመር ይገባል ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የታላቁ ንጉሥ የአፄ ዮሐንስ አራተኛ 137ኛ የሰማዕትነት መታሰቢያ በዓልም በመቀሌ ከተማ በተከበረበት ወቅት ነው ይህንን የተናገሩትም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የንጉሱ ታሪክ የትግራይ ብቻም ሳይሆን የኢትዮጵያና የአፍሪካ ኩራት መሆኑን ገልጸዋል። እንደ ትግራይ ኮሚኒኬሽን ጉዳዮች ቢሮ ዘገባ ከሆነም ፕሬዝዳንቱ አፄ ዮሐንስ የታተበበትን ህዝብ አንድ በማድረግና የውጭ ወራሪዎችን በጀግንነት በመመከት ረገድ የላቀ ሚና እንደተጫወቱም አስታውሰዋል። ሆኖም እስካሁን የትግራይ ታሪክ በውጭ አገር ጸሐፊዎች መዘገቡና በክልሉ የሚገኙ ዩኒቨርሲቲዎችም የታሪክ ምርምር ማዕከል አለመስራታቸው ትልቅ ክፍተት መሆኑን ጠቁመዋል። ሌተናል ጀነራል ታደሰ ወረደ ባደረጉት ንግግርም ከአፄ ዮሐንስ መስዋዕትነት በኋላ ስልጣን ፍለጋ የተፈጠረው ሽኩቻ ክልሉና አገሪቱን ወደ ኋላ እንደመለሳት ገልጸው አሁንም ትግራይ በተመሳሳይ ሁኔታ ውስጥ እንደምትገኝን ጠቁመዋል። ቀደም ሲል ተነስተን ነበር፣ አሁን ግን ደግመን ወደ ችግር ውስጥ ገብተናል ያሉት ፕሬዝዳንቱም ይህ የውድቀትና የከፍታ ሚስጥር በጥልቀት ሊመረመር ይገባል ሲሉም ተደምጠዋል። በተለይም ታሪክን በቃል ከመተረክ ባለፈም በምርምር ተደግፎ ለትውልድ እንዲተላለፍ መንግስትና ዩኒቨርሲቲዎች ኃላፊነታቸውን እንዲወጡም ጥሪያቸውን አቅርበዋል። የአማራና የትግራይ ህዝቦች ትብብር በአሜሪካ ተካሄደም።
በትግራይና በአማራ ህዝቦች መካከል የተጀመረው ትብብር በበለጠ ማጠናከር እንደሚያስፈልግ ተስፋ ለሰላም የተባለው ድርጅት ገልጿል። መቀመጫውን በሰሜን አሜሪካ ያደረገው ተስፋ ለሰላም ድርጅት ያለፉት 5 ዓመታት በትግራይና በአማራ ክልሎች መካከል ሰላማዊ ግንኙነት እንዲጠናከር የተለያዩ ጥረቶች ሲያደርግ መቆየቱን በመግለጫው አሳውቋል። እንደ ድርጅቱ የአማራና የትግራይ ህዝቦች ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ መሆናቸውን ከፍተኛ ደስታ እንደፈጠረለትም ገልጿል። ይህ አዲስ የትብብር ተነሳሽነት ተስፋ ለሰላም እንደሚለውም የሁለቱን ህዝቦች ብቻም ሳይሆን አጠቃላዩን የኢትዮጵያ ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ተብሏል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ዜናዎቻችን አሁን ወደ እናንተ ማድረሳችሁን ቀጥለናል። ለነጋዴዎች የመጨረሻ ማስጠንቀቂያ ተሰጠ። ሚኒስቴሩ ለነጋዴዎች የመጨረሻ ማስጠንቀቂያ በዛሬው ዕለት ሰጥቷል። የንግድና ቀጠናዊ ትስስር ሚኒስቴር ዋጋ ይጨምራል በሚል ተስፋ ምርት በመጋዘን ደብቆ ማከማቸት ተጠያቂነት የሚያስከትል ወንጀል መሆኑን ገልጾ ለነጋዴዎችና ለላኪዎች የመጨረሻ ማስጠንቀቂያም ሰጥቷል። ሚኒስቴሩ ካሳሁን ጎፌ እንደገለጹትም በተለይም በዘይት በጥራጥሬና በቅባት እህሎች ላይ የሚታየው ምርት የማከማቸት አጉል ትሬንድ የገበያ ሰንሰለቱን እያዛባ ይገኛልን ብለዋል። መንግስት የትኛው ምርት በየትኛው መጋዘን ውስጥ እንደሚገኝ የሚያሳይ ግልጽ መረጃ በእጁ እንዳለ የጠቆሙት ሚኒስቴሩም ነጋዴዎች ምርታቸውን በፍጥነት ለገበያ እንዲያቀርቡ አሳስበዋል። ከዚህ ጋር ተያይዞ በኢትዮጵያ ምርት ገበያ በኩል የሚደረጉ ግብይቶች ግልጽና በሕጋዊ ደረሰኝ የተደገፉ መሆን እንዳለባቸው ሚኒስቴሩ አጥብቆ አሳስቧል። ይህ አሰራር መንግስት ማግኘት የሚገባውን ገቢ እንዲያገኝ ከማስቻሉም በላይ የኮንትሮባንድ ስጋት ለመቀነስ ወሳኝ መሆኑም ገልጸዋል። ማንኛውም ግብይት ተከታታይነት ያለውና ህጋዊ የግብይት ሰነድ ሊኖረው እንደሚገባ የጠቆመም ሲሆን ከህግ ውጪ የሚንቀሳቀሱ አካላት ላይ እርምጃ እንደሚወሰድም ሚኒስቴሩ አክለው ተናግረዋል። የመጋቢት 4 ቀን የኢትዮጵያ ድምፅ ዜናዎችን እየተከታተላችሁ ትገኛላችሁ። አድማጮች ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎቻችን አልፈናል። አሜሪካ በኢራን ላይ የምትሰነዝረውን ጥቃት መቀየሯ ተሰምቷል። የአሜሪካ የጦርነት ሚኒስቴር ፔት ሄርጌዝ እንደገለጹትም አሜሪካ በኢራን ላይ የምታካሄደው ወታደራዊ እርምጃ ከሩቅ ከሚተኮሱ ሚሳኤሎች ይልቅ በቀጥታ ከአየር ላይ በሚጣሉ ቦምቦች ላይ ማተኮር ጀምረዋል። እንደ ፎክስ ኒውስ ዘገባ ከሆነ ይህ ለውጥ ያደረገው ኦፕሬሽን ኤፒክ ፍሪ ተጠናክሮ በቀጠለበት በዚህ ወቅት ሲሆን በአሁኑ ሰዓትም ከሚሰነዘሩ ጥቃቶች መካከል 1% ብቻ ከሩቅ የሚተኮሱ እንደሆኑና ቀሪው 99% በቅርብ ርቀት ከአውሮፕላን የሚጣሉ መሆናቸውንም ተገልጿል። ሄርጌዝ አክለው እንደገለጹትም አሜሪካ ከሩቅ የሚተኮሱ ውድና ጥቂት የሆኑ ሚሳኤሎች በመጥቀስም በብዛት የሚገኙና በአውሮፕላን የሚጣሉ የጦር መሳሪያዎች በመጠቀም መወሰኗን የጦር ኃይሉን የቀጥታ አቅምና የአማራጭ ለማስፋት ታስቦ ያደረገ መሆኑን ተናግረዋል። ይህ ስትራቴጂ የአሜሪካ የጦር መሳሪያ ክምችት ሳይሟጠጥ ለረጅም ጊዜ ጥቃቶች ለመሰንዘር እንደሚያስችል ሚኒስቴሩ አስረድተዋል። ይህም አሜሪካ ያላትን ሁሉንም አይነት ወታደራዊ አቅሞች በብቃት የመጠቀም የሚያስችል ስልት መሆኑን አመላክተዋል። በመጨረሻም ሚኒስትሩ ባደረጉት ንግግር ዛሬ አሜሪካ በኢራን በዋና ከተማዋ ቴህራን ሰማይ ላይ ከፍተኛ ቁጥር ያለው የአየር ድብደባ የፈጸመችበት መሆኑን አክለው ገልጸዋል። ይህ በታሪክ ከፍተኛ የተባለለት የአየር ድብደባ አሜሪካ በኢራን ላይ የጀመረችው ወታደራዊ ዘመቻ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ መሆኑን ፎክስ ኒውስ በዘገባው አመላክቷል። ጥቃቱም የአሜሪካ የአየር ላይ የበላይነት ለማሳየትና የኢራንን ወታደራዊ መሰረተ ልማቶች ለማዳከም ያለመ እንደሆነም ተናግረዋል። ሞት ቢሆንም እንመርጣለን አገዛዙ እስካልቀጠለ ድረስ ሲሉ ኢራናውያን ተናግረዋል። ከሰማይ ከሚወርደው የሚሳኤል ዝናብ ስር የሚሰማው የቴህራን ነዋሪዎች ጥሪም አጉልቶ መደመጡን ቀጥሏል። በኢራን በእስራኤልና በአሜሪካ መካከል የተቀሰቀሰው ጦርነት ወደ አዲስ ምዕራፍ በተሻገረበት በዚህ ወቅትም በቴህራንና በተለያዩ የኢራን ከተሞች የሚገኙ ዜጎች በከፍተኛ ወታደራዊ ድጥና በኢንተርኔት እገዳ ውስጥ ሆነው ድምፃቸውን እያሰሙም ይገኛሉ። ኢንዲፔንዳንት ፋርስ እንደዘገበውም
ብዙዎች ኢራናውያን የጦርነቱን አስከፊነት ቢረዱም ይህን አጋጣሚ ግን የእስላማዊ ሪፐብሊክ አገዛዝ የሚያከትምበት ታሪካዊ ድል አድርገውትም ይቆጥሩታል። ነዋሪዎች እንደሚናገሩት ትልቁ ፍርሃታቸው ጦርነቱ ወይም የሚወርደው ቦምብ ሳይሆን አገዛዙ ሳይወገድ ጦርነቱ ቆሞ ዳግም ለበቀልና ለጭቆና እንጋልጣለን የሚለው ነው። ከቴህራን የተላኩ መልእክቶች እንደሚያሳዩት ከሆነም የኢራን መንግስት ህዝቡን እንደ መከላከያ ምሽግ እየተጠቀመባቸው ይገኛል የሚል ነው። በሚታወቁ ወታደራዊ ኢላማዎች አቅራቢያ የሚኖሩ ዜጎች አካባቢያቸውን እንዲጠብቁ ምንም አይነት ትዕዛዝ የማይሰጥ ሲሆንም በተቃራኒ ሁኔታም ለዓለም የሚያሳውቁ ዜጎች ከእስራኤል ጋር ትተባበራላችሁ በሚል ክስ በደህንነት ኃይሎች እየታደኑ ነው ተብሏል። ለ245 ሰዓታት የዘለቀው የኢንተርኔት መቋረጥም ነዋሪዎች የዓለምን ትኩረት ለማግኘት የሚያደርጉትን ጥረት ክፉኛ እንደጎዳቸው በዘገባው አመላክቷል። አሁንም አገዛዙን በመቃወም ላይ ያሉ ኢራናውያን ለከፍተኛ እንግልትና ስቃይ እየተዳረጉ መሆኑን ኢንዲፔንዳንት ፋርስ ዛሬ ባሰራጨው መረጃም ጠቁሟል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 4 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኚህን ይመስሉ ነበር። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።